በጣም ይወደኛል። እኔም የምወደው ጓደኛ ነበረኝ። በጓደኝነት 4 አመት ቆይተን ክፍለ ሀገር ሄደን ተጋባን። በተጋባን በ6 ወር መሳሪያ ሲነካካ ተባርቆ ሰው ገደለና ማረሚያ ቤት ገባ። 3 አመት ጠበቅኩት። ገና 4 አመት ይቀረዋል። ቤተሰቦቼ ሌላ ግቢ አይሆንሽም ይሉኛል። እኔ ወደዋለሁ ምን ይሻለኛል የሚል ነው። ልክ ነው? አዎ ትክክል። አዎ። ስለዚህ አሁን እሱ ማረሚያ ቤት ነው ያለው። ያው ማለት ይደውልልኛል በሳምንት ሁለት ምናምን ነገር እንደዚህ ነው ማለት ተደብቆ ምናምን ቢሆንም ይደውላል ምናምን ማለት ስለምወደው አመሰግናለሁ አወራዋለሁ ምናምን ግን አለ አይደለ ያው አንዳንዴ በክፍለ ሀገር ምናምን ሰው እንደዛ አደረገ ማለት አሁን ልጅ ብለው ደስ ምናምን ይለጋል ማለት ነው። አይ አሁን እንደዚህ ተስተካከለ ምናምን አሁን ልጅ ወልዶ እንትን ለምሳሌ እሱ ልጅ ወይም እሱ ይፈልጋል ይገደላል ምናምን እንደዚህ ወንጀል የሚባል ነገር በክፍለ ሀገር እንትን ስለሚሉ ማለት ነው። አይ በቀል እንደዚህ የሚባል ነገር ሊኖር ይችላል። አዎ በቀል ከዛ እነሱ ደግሞ ቤተሰቦች እሱ ስለማይሆን እሺ ወልደሽ ምናምንም ልጅ ካላሳደግሽ ምንም አይሆንሽም ስለዚህ ወደ ሌላ እንትን ምናምን ይልኛል። ግን እኔ በቃ ማለት ሌላ ሰው ምናምን እንደዚህ ወራይ ምናምን በቃ ምንም አይመስለኝም ከሱ ውጪ ማንንም እንትን አይደለም። ለዛ ግን አሁን ምትይን በዛ አካባቢ እንደ ባህል ነው ማለት ነው። ገና አሁን እሱ ልጅ የለውም ለሚወለደው ልጅ ራሱ ያሰጋል ማለት ነው። ማለት ያው ሌላ ሀገር ምናምን ብሎ ምናምን ካልኖረ እዛ ሀገር ለምሳሌ እኛ ሀገር ምናምን ቢኖር ይፈልጉበታል ወይ እሱን ምናምን ይበቀሉታል ምናምን ማለት ነው። በቴክስት ላይ እንደጻፍሽው ሳያስበው በድንገት የሆነ ነው አይደለ? አስቦበት ነው እንደ ይሄ ጥፋት ያጠፋው። አስቦበት ሳይሆን የሆነ ድግስ ምናምን ነገር ነበረ አመጣል ምናምን ከዛ ምናምን የሆነ ወጣቶች ምናምን ተሰብስበው እንትን ሲሉ በቃ የዘመድ ነው ምናምን የሆነ 4 አመት ነበረ ህፃን ነበረ ከዛ እንትን አይደለም ሳያስበው ምናምን በቃ ከሴትየዋ እንትን ጀርባ ላይ መጣው ማለት ነው። እንደዚህ ባርቆበት እንደምትዩ ማለት አስቦበት አይደለም። እሺ አሁን ይሄ ነገር ሆነ ከቤተሰብ ጋር ከሟች ቤተሰብ ጋር በቤተሰብ ደረጃ እርቅ መፈጸም ይባል ነገር አለ። ጉዳዩ በህግ ቢያዝም በእኛ ባህል አይደል ተብሎ ነበረ ግን በቃ እሷ የአፍያ ቤተሰቦች ምናምን አልፈቀዱም ማለት ነው። እሷ ምናምን እሺ ነበር የሆነ እንትን ምን ገንዘብ ምናምን ይከታልና ምናምን ብላ ነበር የነሱ ጋር ምናምን ነበር በክፍለ ሀገር ምናምን በሽማግሌ ምናምን እንትን ብለው ማለት ነው። እሺ ከዛ ግን ቤተሰቦች ወንድሞች ምናምን አልፈለጉም ማለት እሱ እንዲያጠፋ ማጥፋት ነው ምናምን ስላሉ እኔ ደግሞ ማለት በፊት ብዙ ነገር ስላሳለፈኝ እሱ እንደዚህ በቃ ማለት በደስታ አብረን ኑሬ ክፉ ነገር ሲደርስበት አልለይም ነው ከቤተሰቦች ጋር ማለት ነው። እነሱ ደግሞ በቃ እሱ እንደዚህ በቃ ምንም አይሆንሽም እሱን ካልታሽ ምናምን እያሉ ትልልኛል ማለት ነው። ጉዳዩ ወደ እንግዲህ በህግ ተይዞ ስንት አመት ተፈረደበት? 7 አመት አይደለ? 3 አመት ታስሯል። አሁን 3 አመት አሁን በመጋቢት 3 አመት አስር ደግሞ ያው 4 አመት ይቀረዋል በፍርዱ መሰረት። አመክሮ አለው አይደለ? እንደዛ አይነት ነገር የእንትን የዓመተ ምህረቱ ምናምን መጠበቅ ምናምን ነገር ሳይሆን እኔ የጨነቀኝ ቤተሰብ ምናምን በቃ በጣም ያስጨንቁኛል ምናምን አይሆንሽም ምንም እንትን የለውም ምናምን ሌላ ቦታ ምናምን እንትን ይሉኛል ማለት ነው። እኔ ደግሞ በጣም ብዙ ነገርም ስላሳለፍን በጣምም ስለምወደው በጣም ስለምወደው በጣም እንትን ማለት አልፈልግም። ካለሱ መኖር አትፈልጊም? ማለት ብዬ እንትን ምለው እሱ ነው ግን በቃ ወደፊት ምናምን ግን የሚሆን እንትን አይደለም። በቃ ወንድሞች የሚያሰጋ ነገር አለው ይፈጥኛል ምናምን ማለት ነው። ከሱ ጋር ትጠይቂዋለሽ እስር ቤት ሄደሽ? ያ ማለት በስንት አንዴ ምናምን ነው አንዴ ብቻ ነው የጠየቅኩት። አሁን በነገራችን ላይ ባለፉት 3 አመታት አንዴ ብቻ ነው የጠየቅሽው። ለምን በየጊዜው የሄድሽ መጠየቅ አልቻልሽም? ምን ወራው ወደ አዲስ አበባ ነው ግን የሆነ መሀል አንድ አመት ሄጄ ምናምን ጠይቄዋለሁ እንጂ በአካል በቀረብ በስልክ ምናምን ግን ጠይቄዋለሁ። እሱ የታሰረው ሌላ ቦታ ነው? እሱ የታሰረው ደብረ ታቦር ነው። ስለዚህ በሄድሽ እንግዲህ ሄደሽ ተመላልሰሽ መጠየቅ ከባድ ስለሆነ ነው ያልጠየቅሽው እንጂ እኔ ማለት ቢቀር ራሱ ቢቀርም ራሱ ማለት ነው ብጠይቀው ምናምን እንደዚህ በቃ ማለት ስለምወደው ደስ ይለኛል።
እኮ ግን አሁን ከሱ ጋር ይደውልልኛል አልሽ። በዚህ ጉዳይ ላይ አትነጋገሩም? አይ በቃ ማለት እንደዚህ ይሉኛል ቤተሰቦቼ። በቃ እኔ ምን ላድርግ ምናምን እየጨነቀኝ ነው ምናምን ስለው በቃ አለን ከሌለን ግን እኔ የኔ ህይወት ቢበላሽም እንኳን ያንቺ ህይወት መበላሸት የለበትም ምናምን ያለን ከዚህ እንደሄድ ምናምን ሲያወራኝ ማለት ነው። ግን እኔ በጣም ወድሻለሁ ግን በቃ ወድሽኝ ያንቺ ህይወት ይበላሽ ብዬ እንትን አለለም ምናምን ነገር ይላል። ስለዚህ አንቺ ደግሞ የምትወጂው እሱን ነው፣ ከሱ ጋር ነው እንደሚራስ ምን ነው መስለኝ በቃ ማለት ምን ብል ሌላ ሰው እንደዚህ ያናገረኝ ምናምን ራሱ አልፈልግም። አንቺ አሁን አዲስ አበባ ነው የምትኖሪው? ስለዚህ አሁን እሷ ቢፈታና የእስር ጊዜውን ጨርሶ ቢወጣ አንደኛ ታርሟል፣ ቅጣቱን አግኝቶ ነው የሚወጣው። ስለዚህ ነፃ ሰው ነው ማለት ነው። እንደዚህ አሁን እንዳልሽ የበቀል ነገሩ ነው እንጂ የሚያሰጋው ከዛ ውጭ ባለው በህግ አግባብ ያው ነፃ ሰው ነው የሚሆነው። እንደዚህ አሁን አዲስ አበባ የምትኖሪ ከሆነ ታዲያ ቦታ ቀይራችሁስ መኖር አትችሉም? አይ አሁን እንደው እንደ ሀሳቤ ምናምን ቢወጣ ምናምን ማለት ነው ተማረሚያ ቤት ቢወጣ አንዱ ቤትና እንደውን ምናምን በፍቅር ተምሮ ወይስ በቃ ማለት እሱ ታስሮ ነው እንትን ማለት ነው እንጂ ያልፈለኩት ማግባት ነው ያልፈለኩት ሌላ ጓደኛ ቢይዝ እኔ ደግሞ ሌላ ጓደኛ መያዝ እችላለሁ። ግን እሱ ታስሮ እኔ ማግባት ነው ጓደኛ እንጂ አሁን ታስሮ ቢወጣም የትዳር አጋርሽ አይሆንም? ያው ከፍለ ሀገር በጣም ተማለ። ስለዚህ በወልድም እንኳን እንደዚህ ነው ሲል እና ስለበት ማሳየት አስብም ዘይ ይበቃሉ። ስለዚህ አንቺ በስነ ልቦና ደረጃ ራስሽን እያዘጋጀሽ ነው ማለት ነው አይደለ? ግን ወደ የትኛው እንደሆነ ግን አላውቅም። አሁን እኮ ያልሽን ነው መጀመሪያ ቴክስት ያደረግሽውና አሁን እንደው ዝም ብለሽ ነገሩን ስታስቢው የቤተሰቦችም ጉዳይ አለ፣ ወደፊት ህይወታችን እንዴት ይቀጥላል ብለሽ ስታስቢ ሌሎች አማራጮች አሁን ተስፍሽ የሚያነሳልሽ እንደ አማራጭ መታየት ይችላል። ለምሳሌ ማለት ነው አሁን እሱ ያለበት ቦታ እስሩን ጨርሶ ታርሞ ቢወጣ ተጸጽቶ ቢወጣ እና ሌላ ቦታ ሄዳችሁ ብትኖሩ እንደዚህ አይነት ችግር እንዳይገጥማችሁ ማለት ነው። እሱም በቃ ምንም ያለው አማራጭ እሱ ስለሆነ ማለት ነው ሌላ ሀገር ሌላ ቦታ ሄዳችሁ መኖር ብትችሉ እና አንድ አማራጭ መታየት ይችላልና ያንን ግምት ውስጥ ማስገባት አልቻልሽም ወይ? አይ አንዳንዴ ታስበው ምናምን እዛ ማለት እሱ ታስበው አይደለ ማረሚያ ወደሱ ግን ቤተሰቦቹ እዛ ምናምን በቃ እንትን እያሉ አይደለም ማለት አሁንም እሱ ባመጣው ጣጣና እሱ በጀመረው እንትን አሁንም ከወደዛም ምናምን እንትን ይላል እየተካደሩ ምናምን ነውና እንትን የደበረኝ ማለት ነው። አሁን ችግሩ ቀጥሏል። አሁን እሱ ከታሰረም በኋላ በቤተሰብ ደረጃ እንትን ከታሰረ በኋላም ችግሩ ስለቀጠለ ነው። እኔ የሆነው ወደ ሁለት የሆነ እንጂ በአንድ ምናምን ቀርቶ ቢሆን በፊት ማለት ነው። ደግሞ ልጅም ቢወለድ ደግሞ ወደፊት ልጁንም ወደዛ አካባቢ ይዞ መሄድ አይቻልም ማለት ነው። በቃ ማለት በዚህ አይነት አይቻልም። ምክንያቱም እዛ ራሱ ቤተሰቦቹ እህቶቹ ወንድሞች ምናምን ያቦቱ ምናምን እየተፈላለጉ ምናምን የሆነ ጎንደር ነውና ትንሽ ችግር አለ። በቃ እንደ ባህል እንትን ስለሚሉት ግን በቃ አሁን የእርቅ ሂደቱ አይሳካም፣ ተሞክሮ አልተሳካም አይመስለኝም። ማለት በሁለት የሶስት ምናምን በሽማግሌ ምናምን አወሩ ጀመሩት ምናምን ግን ማማልታሩም ለማንኛውም እንግዲህ አንቺም ያሰብሽው ነገር አለ። በእርግጥ ሙሉ በሙሉ የወሰንሽበት ጉዳይ ነው ማለት አይቻልም። ምክንያቱም ቴክስትም ስላደረግሽ ማለት ነው። ለሱ ስሜት እንዳለሽ ይገልጻል። አንደኛው በጽሁፍ የነገርሽን በጽሁፍ ከዛ በተጨማሪ ደግሞ አሁን እስሩን ጨርሶ እንኳን ቢፈታ እንደ እህትና እንደ ወንድም ምክንያቱም አሁን ሌላ ህይወት ለመጀመር እንኳን ማለት የሆነ ውስጡ አለ ቢፈታም ከሱ ጋር የመሆን ነገር በጣም የቀነሰ ነው ባንቺ በኩል በቤተሰብም ጫና አሁንም በቃ ማለት እንትን እየተበቃቀሉ ምናምን ስለሆነ ጥሩ ስላልሆኑ አሁን እዛ ራሱ ያከታጉል ልጅ እንትን እየተባሉ ስለሆነ ገብቶኛል። በቤተሰብ ጫና አካባቢ ላይ ባለው ነገር ወደፊት ምን ሊገጥመኝ ይችላል ብለሽ አስበሽ የወደፊቱን ምን ገምተሽ ያለፈውንም ነገር አይተሽ ቢፈታ እንኳን ህይወት ያስቸጋሪ ነው ወደፊት ልጅ ብንወልድ በእንደዚህ አይነት ሁኔታ መቀጠል አንችልም ብለሽ የሆነ ውስጥሽ እየነገረሽ ያለ እየወሰንሽ ያለሽው ነገር አለ። በሌላ በኩል ደግሞ ለሱ ያለሽ ስሜት አለ። በእነዚህ ውስጥ ያለሽ ይመስለኛል እኔ እና
ያንዱን ከኔ ጋር ግንኙነት አለው ቢወጣ በእህትና በወንድምነት ለመቀጠል እሱ ትልቅ ለሱ ደግሞ ስሜት አላት። አንደኛው የከበዳት ነገር እሱ በእስር ላይ ሆኖ ወደ እንደዚህ አይነት የፍቅር ግንኙነት መግባት ነው። በእስር ላይ ሆኖ አይደል? ከነ ህይወት እንደዛ ነው አይደል? ስሜትሽ በእስር ላይ ሆኖ ሌላ የፍቅር ግንኙነት መግባቱ ነው ላንቺ የከበደሽ እንጂ ከእስር ከወጣ በኋላ አብሮ የመቀጠል ነገር ፍላጎት የለሽ። ታስደሳችና በጣም በርካታ አስከፊ ጊዜያቶች የተፈራረቁበት ከታሰረ በኋላ ራሱ አባቴ ምን ይባላችሁ ሁሉ መልካሙን አድርገው ያሳደጉ አሁን በዚህ በቀል ምክንያት ከዛ በኋላ እዛ አካባቢ የሞተ ሰው አለ። 3 ሰው አለ። ወደ ሌላ ህይወት መስመር አስገባ። ተማሪ ያለው ከአስተማሪ ጋር ተያዘ። አስተማሪ አማኝ ናፋር ወልጄም እንኳን አይኔ የለም አፈልግም ብዬ አንደኛው በጣም ደስ የሚል ተክለሰውነት ያለው ሲሆን አስታውሳለሁ። ስለዚህ ኦሬዲ በውስጥሽ የሆነ የሚነግርሽ ነገር የወሰንሽው ነገር አለ። ለዛ ሐሳብ እንዲረዳሽ እንደወንድም ነው ሐሳብ አስተያየት ልንሰጥሽ የምንችለው። ሁለተኛ ይሄንን አንቺ ያሰብሽውን ነገር መነሻ በማድረግና ሐሳብ አስተያየት ለመስጠት እንደወንድም እሱ ውስጥ ያለው ስሜት ምን ይመስላል የሚለው ለመረዳት ቅድም ስለነገርሽን ማለት ነው። የኔ ህይወት ተበላሽቶ ያንቺም ህይወት እንዲበላሽ አልፈልግም እና ሌላ ህይወት ብትጀምሪ ቅር አይለኝም አይነት ነገር ነው ውስጡ ድምጹ ያለው አይደል? ሲያስተምር ጎበዝ ቢሆን ከኔ ጋር በተፈጠረው ነገር ግን እንደዛ አይነት ነገር ብሎሻል። ታውቅበት ድረስ ይርበተበታል። ከባድ ሁኔታ ውስጥ እንዳለሽ ምንም ነገሩን ያለሽበትን ችግር ስሜትሽን ጉዳይ ለማቅለል ፈጽሞ ሐሳብ የለንም። እኔ እንደዛ ነው የማስበው። ከባድ ስሜት ውስጥ ነው ያለሽው። ቁጥርም ከስምራም ተናግቼ ከ30 ደቂቃ በኋላ ተጠቅሜታዊ ምናምን ሆናለሁ እና ማለት ይበልጥ አምሮበት ከጓደኛው ጋር መጣኔ አጠናቀን የኔ ህይወት ተበላሽና ያንቺ ህይወትም እንዲበላሽ ከተወሰነ ዝምታዎችና ርዕስ አልባ ወሬዎች ፋታ ወስደን ወደ ዋናው ርዕስ ጉዳይ ገባን። ወንድምነት ታይኛለሽ አይሻለሁ ጓደኝነታችን ይቀጥላል ማለት ነው። አይናፋር ነኝ ግን ስለዚህ እሱ ይሄንን ብሎሻል። አንቺም ደግሞ በራስሽ የወሰንሽው ነገር አለ ቢወጣ ልክ እንደዚህ በእህትና በወንድምነት ሊሆን እንደሚችል ራስሽ ወስነሻል። እኔ የሚታየኝ ነገር እንደው መጠየቅ ብትቺ በአካል ሄደሽ ያለበት ቦታ ጠይቀሽ እዛ በግልጽ ሁሉ ነገር መነጋገር ብትችሉ ውሳኔሽንም በቃ አብራችሁ መቀጠል እንደማትችሉ የሚያሳምኑ ነገሮችም ስላሉ በግልጽ ነግረሽ እንደዛ ማፍቃት አይቻልም ከሱ ጋር ስንት ነገር ሳለ ማለት ነገር በተቃራኒ መሆኑ ይልካስከፋኝ እኮ ሄደሽ ምናልባት በስልክ ማውራቱም ብዙ ታታወሩ ትችላላችሁ። በአካል ሄደሽ ግን በቃ ያላችሁ ወደፊት ሲወጣም በእህትና በወንድምነት እንደሚሆን ሁለታችሁም ስለወሰናችሁ ማለት ነው። አንቺ ግን ወደ ሌላ ህይወት ራስሽን ለማዘጋጀት ዝግጁ እንደሆንሽ በግልጽ ብትነግሪውና አንደኛ የሚጠይቅሽን ነገር ነፃ ትሆኛለሽ። ፍቅሩ በግልጽ ነግረሹ ከካናዳ ነፃ ትሆኛለሽ። ለሱ በግልጽ በአካል ነግረሹ እሱም ይረዳሻል። ያለሽበትን ሁኔታ ጭንቀትሽን ይረዳሻል። ላውራሻል ግን ያ አንዳንዴ ምናምን ደልተወራው ምናምን ነገር ያወራኝ ተቀጣጥረን ግን በቆጠሩ ያገኘሁት ትንሽ ጊዜ ምናምን ካሰብኩት ያላሰብኩት ሆነ። ምንም ችግር የለም በቃ አንድ ቦታ ይዤሽ ልሂድ እሱ ያለበት ነው አለ። እኔ ማምኛው መንገድ ይችላል በስልክም ስለሚደውልልኝ ምናምን ማውራት እሱ ያለበት ቤት ነው። በስልክ ከሱ ጋር መቁረጥ አለብሽ። የሆነ መወሰን ያለብሽ ነገር አለ። በሁለት ሀሳብ መሀል መሆን የለብሽም በሂደት ማለት ነው። አሁን ሊያስሻማ ይችላል ግን በሁለት ሀሳብ ውስጥ ሆነሽ መቀጠል አትችይም። አንድ ጉዳይ መወሰን አለብሽ። ግን ደግሞ ተሸንፍ ባላሰብኩት መንገድ ተደፈርኩ። ክብሬን እንደማጣ ከዛ መልሶ በኮንትራት ታክሲ ሰፈር አድርሶኝ ሄደ። ለፖሊስ አመልክቼ ስለዚህ በስነ ልቦና ደረጃ ራስሽንም ስላዘጋጀሽውና ስላሳመንሽው አንደኛ ልታረግ የሚገባው እንደ ወንድም እኔ የምመክርሽ የባለሙያ እገዛ ያስፈልግሻል። እሱ እናገናኝሻለን ባለሙያ። ነገር ግን እንደ ወንድም እኔ ሐሳብ የምሰጥሽ ተስፍሽም እንዳለው ነው። አንደኛ ግን በተወሰነ መልኩ ያንቺና የሱ ግንኙነት በእህትነትና በወንድምነትም ከዚህ በኋላ ሊቀጥል አይገባም ወደ ሌላ ህይወት የምትገቢ ከሆነ። ምክንያቱም ውስጥሽ ስሜት ሰዎች ከባድ ነው ማለት የተለያያችሁት በቃ ከእናንተ አቅም በላይ በሆነ ምክንያት
በቃ አንቺ ልትፈቺ ባልቻልሽው ችግር እሱም ሊያስቀርብ ባልቻለው ችግር ምክንያት እየተለያያችሁ ያላችሁ እና ይሄ ሁሉ ችግር አልፎ ደግሞ ነገ ሌላ ህይወት መስርተሽ ጀምረሽ ከሱ ጋር እንደ እህትና እንደ ወንድም ሆኖ መቀጠል በጣም ፈተናው ብዙ ነው። መገመት ይቻላል። ይሄንን ማለፍ አይጠበቅብሽም በዛ ፈተና ውስጥ ሁሉም ነገር። ስለዚህ በተቻለ መጠን እንደዚህ አይነት አሁን ከቤተሰብም ያለ ጫና አለ። ወደፊትም ስታየው በጣም መጥፎ አስቸጋሪ ነገር አለ። ያልተፈታ ችግር ያ ችግር ከተፈጠረ በኋላ የሶስት ሰዎችን ህይወት ያጠፋ ችግር ነው። ስጋትሽ ተገቢ ነው ካነሳሽው ነጥብ አንፃር። ስለዚህ ቢቻል በቃ ማድረግ ያለብሽ በአካል ሄደሽ ነግረሽው እሱም ይረዳሻል፣ ተረድቶሻል በተወሰነ መልኩ ስሜትን ፍቅርም ስላለው እኮ ነው መሀል ላይ የሚወላውለው እንጂ በቃ ይረዳሻል፣ የፍቅር ህይወትም የለኝ ይረዳሻል። እና በአካል አስረድተሽው በቃ መሆንና መቀጠል እንደሌለበት ምክንያቱም ውስጥሽ ስላመነ ማለት ነው። ይሄንን የቤተሰብም ጫና ሌላም ነገር ለኛም ከባድ ነው። ይሄን ነገር ለመምከር ግን አስረድተሽው ለሱ በቃ መቀጠል የለበትም በዚህ ሁኔታ ብለሽ እሱ ያለሽን ነገር ጨርሽ። የእህትና የወንድምነቱን ጉዳይ ሊያነሳልሽ ይችላል፣ ችግር የለውም። ከዛ በኋላ ግን ባንቺ በኩል መቁረጥ አለብሽ። ይሄ ግንኙነት በእህትና በወንድምነት ሊቀጥል አይገባም፣ መቀጠልም የለበትም። ምክንያቱም ሌላ ህይወት ልትጀምሪ ነው። ሌላ ህይወት ስትጀምሪ ወደሽ ነው ማድረግ ያለብሽ፣ ፈቅደሽ አፍቅረሽ ነው መሆን ያለበት። ስለዚህ ራስሽንም ለማዘጋጀት የሚጠቅምሽ ከዛ ጋር ያለውን ግንኙነት መቋጨትና መግደል ነው ብዬ ነው የማስበው። ታዲያ ይሄ ሚስጥር ስለዚህ ለራስሽ ጊዜ ስጭሽ፣ በደንብ ጊዜ ሰጥተሽ አስቢበት። ከረጅም ዓመታት በኋላ በጣም ሁለት ነገሮች ላይ እየተወጣሽ ስለሆነ ወደ አንድ ውሳኔ መምጣት ግዴታ ነው የሚሆንብሽ። ከዛ ውጭ ግን እኛ ባለሙያዎች እናገናኝሻለን። ከነሱ ጋር ደግሞ በቅርበት ተቀራርበሽ እንድታወሪ እድሎችን እናመቻችልሽ። ፍቅር ተሰብሬ ነው ህይወት የተበላሸው ማለትም በሱ ፍቅር። እሺ አይዞሽ ያልፋል። እሺ ባንድ ልጅ ደግሞ በፍጹም ከረጅም ከባድ ከከባድ ኦፕሬሽን እንደወጣ ሐኪም ወደ ሙዚቃ እንላለን። እሺ አድማጮቻችን ዜማን ጋብዛችሁና ተመልሰን እንገናኛለን። የሚገርማችሁ እሷ ከሌላ ሰው ጋር እንድትግባባ ከሱ በተቀበልኩት ገንዘብ እየሰራሁ ነው። ግን ደግሞ ውስጤ ባዶ ሆኗል። መሰበር እንደሆነ ሌላ ነው። አለኝታዬ መከታዬ ነሽ የኔ ገላ ነረንደምነሽ አለኝታዬ ናንቺ እንደምነሽ የኔንማን እንዴት ልበልሽ ሆዴ ሲራብሽ ልቤ ሲጠማ